ዓመታዊው የፍልሰታ ማርያም የሱባኤ መርሃ ግብር በታላቅ መንፈሳዊ ድምቀት ተጀመረ። በአዲስ አበባ ሀገረ ስብከት በቅዱስ ዮሴፍ ቁምስና ዓመታዊው የፍልሰታ ማርያም የሱባኤ መርሃ ግብር በተለያዩ መንፈሳዊ ስነ ስርዓቶች በታላቅ ድምቀት ተጀመረ። በዕለቱ አስተንትኖ የመስቀል ስር ስግደትና ጸሎት፣ ከዕብራውያን ምዕራፍ 4 ቁጥር 3 ላይ የተዘጋጀ አስተምህሮ በገዳመ ሲታውያን የበላይ አለቃ ክቡር አባ ወልደ ትንሣኤ አማካኝነት ለምእመናን ተሰጥቷል። በክቡር አባ ወልደ ትንሣኤ ባስተምሯቸው የእመቤታችንን ፍልሰታ ማርያም እረፍቷን ልንረዳ የምንችለው የእግዚአብሔርን ቃል በልባችን ውስጥ ማሰላሰል፣ ቃሉን መሸከም ስንችል ነው በማለት እረፍት የምናገኘው ደግሞ በምስጢራት የክርስቶስ አካል በመሆንና በመረዳት ነው። እመቤታችን ቅድስት ድንግል ማርያም ለልጆቿ ሁሉ ትጸልያለች፣ ታማልዳለች። በመሆኑም በእነዚህ የፍልሰታ ወራት ልክ እንደ ማርያም እንዳልከኝ ይሁንልኝ የሚለውን ቃሏን መከተል አለብን። እንደ ፍቃድ ይሁንልኝ ማለት ያለብን በእነዚህ ጊዜ ነው በማለት አስተምረዋል። ለዓለም አዝማሚያ ወይስ በመንፈስ ቅዱስ ድምጽ ነው የምንመራው የሚለውን ጥያቄ በውስጣችን ያለውን አብ ወልድና መንፈስ ቅዱስ መጠየቅ አለብን። እመቤታችን ቅድስት ድንግል ማርያም እንዴት እግዚአብሔርን መውደድና መከተል እንዳለብን ታስተምረናለች። እንደ ፍቃድህ ይሁንልኝ ያለችው የእመቤታችንን ቃል ለመከተል መትጋት ይኖርብናል። ይህ የጾም ወቅት ራሳችንን የምንቀድስበት ጊዜ ነው። ክርስቶስ ዓለምን እንዳሸነፈ ያለንን እምነት የምናጠናክርበት፣ የእመቤታችን አማላጅነትና ጥበቃ በሕይወታችን ዙሪያ እንደ እሳት ይብራልን በማለት የዕለቱን ቃለ እግዚአብሔር አጠቃለዋል። የሱባኤው መርሃ ግብር ለሚቀጥሉት 2 ሳምንታት ማለትም እስከ ነሐሴ 15 ቀን 2018 ዓ.ም በተለያዩ መንፈሳዊ ስነ ስርዓቶች የሚቀጥል ነው። በመክፈቻ ስነ ስርዓቱ ላይ ካህናት፣ አባቶች፣ ቆሞሳት፣ ደናግላን፣ እህቶችና ወንድሞች፣ ከሰበካው ቁምስና የተውጣጡ በርካታ ቁጥር ያላቸው ምእምናን፣ ወጣት ዘማሪያን ተገኝተዋል።